አንድ ሰው የፈለገውን ሰው መውደድ ይችላል፣ የፈለገውን ሰው መከተል ይችላል፣ የፈለገውን ሰው ማድነቅ ይችላል። ያንን ሰው ወደደ ማለት አብሮት ያለውን ሰው ጠላ ማለት አይደለም። አሁን ብሩኬና ሃይሜ በየግል በጣም የሚወዷቸው ሰዎች አሉ። በየግል ማለት ነው፣ በጣም የሚወዷቸው ሰዎች አሉ። ነገር ግን ደግሞ ያ ሰው ደግሞ በተለያየ መንገድ ፍቅሩን፣ ውዴታውን፣ አክብሮቱን መግለጥ ይፈልጋል። ዛሬ የማወራው ነገር ይኖራል። ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። በጣም ከባባር ነጥቦችን ይዤ ነው የመጣሁት ወደ እናንተ። ይህንን ቪዲዮ ስትጀምሩ ላይክ ማድረጋችሁን አትርሱ። በእኔ ቤት ቁም ነገርም ቀልድም ነው የሚወራው፣ ረገጣም አለ በእኔ ቤት ማለት ነው። ከተመቻችሁ ደግሞ ቤተሰብ ሁኑና ተከተሉኝ ማለት ፈልጋለሁኝ። በፍላጎት ነው በግዴታ አይደለም። እዚህ ጋር ወደ የመጣሁበት ቁም ነገር ስሄድላችሁ ይሄ ጥላቻ ወይንም የሆነ ነቀፋ ዘለፋ አይደለም፣ ግን በቃ የሆነ ከረር ያሉ ነጥቦችን አነሳለሁኝ። በባለፈውም ለታ ከዚህም በፊት የተደረገ ነገር ነው። እኔ ያየሁትኝና የታዘብኩትኝ ነው። ያው ታዛቢ አይደለሁኝም። ገስት የሆነ ድግስ እንደ ሀሳብ ነው እንግዲህ እዚህ ጋር የማነሳቸው ነጥቦች አሉ። በቅድሚያ አንድ ሀሳብ ወደ ገስቱን ላቆየውና አንድ ነገር ልበላችሁ በቅድሚያ ማለት ነው። ማንም ሰው የፈለገውን ያክል የፈለገውን ሰው መውደድ ይችላል፣ ማድረግ ይችላል። የሚያደንቅበትንም አድናቆቱን የሚገልጥበት የራሱ መንገድ ሊኖር ይችላል። ያ የግል የራሱ መብት ነው። አሁን ብሩኬንና ሃይሚ እንደነገርኳችሁ በየግል በጣም የሚወዷቸው ሰዎች አሉ። ግን ብሩኬና ሃይሚ አንድ ናቸው፣ ብሩኬና ሃይሚ አንድ ናቸው፣ ምንም አይለያያቸውም ምናምን እያላችሁ የምትበጠረቁ ሰዎች አላችሁ። አንድ መሆንና አብሮ መኖር ይለያያል። በቅድሚያ ማለት ነው ጭንቅላታችሁን ሙሞር ያስቀይሩት። ወይንም አንድ መሆንና አብሮ መኖር ይለያያል። ብሩኬና ሃይሚ አብሮ ነው እንጂ እየኖሩ ያሉት አንድ አይደሉም። አንድ ናቸው የሚባሉት በቃል ኪዳን ቀለበት ሲተሳሰሩ ብቻ ነው። ተግባባን? በቃል ኪዳን ቀለበት ማንኛውም ሰው አንድ ነው የሚባለው፣ አንድ አካል ነው የሚባለው። ሚስትና ባል አንድ አካል ናቸው የሚባሉት ተጋብተው በቃል ኪዳን ቀለበት ሲተሳሰሩ ብቻ ነው አንድ ናቸው የሚባሉት። ብሩኬና ሃይሚ አንድ ላይ እየኖሩ ነው፣ ልክ እንደ ማንኛውም ሰው ማለት ነው። እኔም ህይወትን ለማቅለል ስራን ለመስራት ከፈለግኩኝ ከማምነው ቤስት ፍሬንዴ ጋር አብሬ በአንድ ጣራ ውስጥ ልኖር እችላለሁኝ። አንድ ናቸው እያላችሁ አሁን ሃይሚ ገስት ብሩኬ እና ሃይሚ አንድ ቤት ነው ያሉት አይደለ? አንድ ቤት ነው ያሉት፣ ግን በአንድ ስልክ ነው ገስት ላይ ባለፈው ዕለት የገቡት። በአንድ ስልክ ገብተው ለምን የሃይሚ ስልክ ገስት ላይ አልተደረገም? ለምን ገስት ላይ የእሷ ስልክ አልተደረገም? ቲክታክ ላይ ማለት ነው። ለምን አልገባችም? እሷ ገስት ላይ ለምን አልገባም? የእሷ የቲክታክ አካውንቷ አንደኛ የቲክታክ አካውንቷ ያርግላታል። ሁለተኛው ነጥብ ደግሞ እሷን የሚወዱ ሰዎች አሉ። ለሷ ፍቅራቸውን ለመግለጥ የተለያየ ነገር እዛ ጋር ሊያደርጉ ይችላሉ። ሃይሚ ከማንንም ፈልጋ አይደለም፣ ትፈልጋለህ እያልኩ አይደለም። እዚህ ጋር እንድትይዙልኝ የሚፈልገው ነጥብ ሃይሚ ከማንንም ምንም ነገር ሽራፊ አትፈልግም። ነገር ግን ደግሞ መውደዳቸውን ሊገልጡ የሚፈልጉ ሰዎች አሉ። በቃ ይሄ ውዴቴን ይገልጥልኛል፣ ይሄንን ባደርግ ለሷ ውዴቴን ይገልጥልኛል፣ አክብሮቴን ይገልጥልኛል ብለው የሆነ ነገር ማድረግ የሚፈልጉ ሰዎች እዛ ጋር ሊኖሩ ይችላሉ። እናንተ በእንግድነት ስትጠሯቸው ልጆች እንኳን ገብተው በስነ ስርዓት አታስወሯቸውም። በተለይ ደግሞ ኦፍሲ የምትባል ፈረስ ሰው እንዲያወራ እድል አትሰጥም። ምንም እንኳን አንቺ ፕሮግራሙን ብታዘጋጁ ብር አውጥተሽ ምናምን፣ አንቺ ያዘጋጅሽውን ፕሮግራም እኔ ብር አውጥቼ ማዘጋጀት አያቅተኝም። ዋናው ፍቅሩ ነው። ገብቶሻል? አንቺን ብር አውጥተሽ ስላዘጋጅሽ እንጂ እዛ ጋር የተወደድሽው ማንንም በማንነትሽ አልወደደሽም። ፈረስ ሰው ገብቶ እዛ ጋር እንዲያወራ እድል ስጪ። ምን ሆነሽ ነው ሰው አፍ ላይ ሰው ሲያወራ ሰው አፍ ላይ የምትቆሚው? የሁለቱንም ልጆች ፕሮፋይል የሰቀሉ ልጆች ገብተው ሀሳብ ሲሰጡ እነሱ አፍ ላይ ትቆሚያለሽ። በእድል ሰጥተሽ ያውሩ፣ አለቀ። ነፃነታቸውን አትንፈቂ። እድል ካልሰጥሽ ደግሞ እንዲያወሩ የልጅቷ ቲክታክ አካውንት ገስት ላይ ይንጠልጠል፣ ፑሽ ይደረግላት። ገብቶሻል? አይደለም ያላገባሹ ባል ይቅርና ያገባሹ ባልሽ እንኳን የፈለገ ያክል ጥብርር ያለ ሀብታም ቢሆን እሱ አስቦ ከኪሱ አውጥቶ ሳንቲም ካልሰጠሽ ወንድ ልጅ ሳንቲም ስትጠይቂው ራሱ ክብሩ የተነካ ነው የሚመስለው። አስረግጬ ስነግርሽ እሺ፣ ደደፍልጥ እንደደፍልጥ
ገብቶሻል? ወንድ ልጅ አስቦ ከኪሱ አውጥቶ ፈልቅቆ ገንዘብ ሲሰጥ እንጂ ደስ የሚለው ስትጠይቂው እንኳን ይደብረዋል። ሶ ገብቶሻል እያልኩ ያሉትኝ ዩ ኖ ዋት አም ሳይ ወይኔ ስማ ቁም ነገር የጠፋብኝ እና ብሩኬና ሀይሚ አብረው እንጂ ያሉት አንድ አይደሉም። በቃል ኪዳን ሲተሳሰሩ አንድ የሚሆኑት። ስለዚህ የብሩኬ ገቢ ራሱ ጋ ነው እንጂ ገቢ የሚሆነው ሀይሚ ጋ አይደለም። ገባሽ? ለሱ ነው ገቢ የሚሆነው፣ የሀይሚ ለሀይሚ። አንድ እድገታችሁን እንፈልጋለን፣ ስኬታችሁን እንፈልጋለን ትላላችሁ። ስኬታቸውን እድገታቸውን ከፈልጋችሁ እናንተ ቆረቆ እንዳሁላ ማለት ነው። ለምንድን ነው ሁለቱንም ፑሽ የማታደርጉት? አንደርስታንድ ሚ። ለምን ሁለቱንም ፑሽ አታረጉም? ብሩኬን ፑሽ ትታረጉ፣ ሀይሚንም ፑሽ። የእሷን አካውንት አምጡት፣ ፎሎ ትደረግ። አበባም ምንም ጥንቸልም የሚሰጥ ሰው አይጠፋም። ፎሎ አድርጉ። እንትን ገዝተ አንትን ጠልጠል አትሉ። ለምን አትፈልጉማ? የሀይሚን በቃ እናንተ አላቅም፣ ሴትን ልጅ ፑሽ ማድረግ አትፈልጉም። ገባችሁ? እኔ እዛ ጋር ብሩኬ ቢጠቀምም ባይጠቀምም ሀይሚ ምንም እንትን ላይክ ምንም ቅሬታ የሚፈጥርባት ነገር የለም። ሶ ግን አንድ ናቸው እና በቃ እዚህ ጋር እነሱን የሚለይ ግጥም አይገጠምም። ለሀይሚ ተለይቶ ግጥም አይገጠምም፣ ለብሩኬ ተለይቶ ግጥም አይገጠም። ፋራ ናቸው እንዴ እናንተ? ማንም ሰው እኮ የፈለገውን መውደድ ይችላል። የፈለገውን በፈለገው መንገድ ፍቅሩን መግለጥ ይችላል። ገባሽ? እነሱ አንድ መሆናቸውን ራሳቸው ናቸው የሚያውቁት፣ አንድነታቸውን። እኔ ለብሩኬ ነጥዬ ፍቅሬን ገለጥኩኝ፣ መውደዴን ገለጥኩኝ ማለት ምንም ለሀይሚ የሚቀንሰው ነገር የለም። ደስታን ነው የሚጨምርላት። ለሀይሚ ነጥዬ ፍቅሬን መውደዴን ገለጥኩ ማለት ለብሩኬ እንደ ሰውኛ የሚያስብ ከሆነ ደስታን ነው የሚፈጥርለት። እናንተ ግን ስግጥ ያላችሁ ሰገጤ ስለሆናችሁ እሺ እነሱ አንድ ናቸው ታይበናትሽ ዝንጀሮ ሁላ ማለት ነው። በሌላ ቀን ድግስ ስታዘጋጁ የልጅቷንም አካውንት ገስት ላይ ስቀሉ፣ ፎሎ ትደረግ። አበባም ጥንቸልም የሚሰጥ ሰው ይስጥ፣ ፍቅሩን ይግለጥ። በተለያየ በፈለገው መንገድ ፍቅሩን ይግለጥ፣ መብቱ ነው ፍቅሩን የመግለጥ አንድነታቸው። አሁን ብሩኬ የዛምፕል አማቼ የምለው ራሱ እኔ ዝም ብዬ ነው፣ ወራዳ ነኝ። አንድ ቀን እንኳን አፈቅርሻለሁ ብሎ አያውቅም ለሀይሚ። ሰምተን አናውቅም፣ ሰምተናል አናውቅም። የኔ ፍቅር ሲል ሰምተናል አልሰማንም። እናንተ ይልጥ ግን ተምድር ተነስታችሁ አንድ ናቸው እያላችሁ ገና ሳይጋቡ ወደ ትዳር ዓለም ሳይግባቡ መች ተግባቡና ሳይግባቡ እንኳን የሆነ ቦታ ላይ በቃ ሰውን ዝቅ እንዲል እንዴ! ምን ሆናችሁ ነው? ምን ሆናችሁ ነው? እንደዚህ አይነቱን አስተሳሰባችሁን አስወግዱ። እኔ ለሀይሚ መውደዴን ገለጥኩ ማለት ከብሩኬ ነጠልኳት ማለት አይደለም። ልብ የፈለገውን ነው የሚወደው። እኔ ብሩኬን ታከበርኩት አከብረዋለሁኝ። በቃ የሚፈለገው የሰው ልጅ ከምንም በላይ አክብሩት፣ በቂ ነው። እኔ የምወደው የማፈቅረው ባሌን ነው። ወንድ ልጅ ከባሌ ውጭ ማንንም አልወድም። አምሶሪ ለዚህ ንግግሬ። ወንድ ልጅ ከባሌ ውጭ ማንንም ወንድ አልወድም። ባሌን ወደዋለሁ፣ አፈቅረዋለሁኝ፣ አለቀ። ከዛ ውጭ ያሉ ወንዶችን አከብራቸዋለሁ በወንድነታቸው በማንነታቸው። ይሄ ወዳለሁ ምናምን መንከባለል አይመቸኝም። ይቅርታ፣ ይሄ ራሴ አቋም ነው። ገባችሁ? እየተግባባን ይመስለኛል። ዩ አንደርስታንድ ቱ ሚ ያ። እና ሀይሚንም የሚወዱ ሰዎች ሊኖሩ ይችላሉ፣ የሚያከብሯት ሰዎች ሊኖሩ ይችላሉ። በዛ ደረጃ ደግሞ መውደዳቸውን የሚገልጡበት መንገድ ሊኖር ይችላል። ገስት ስመጣ ደስ ስለሚላቸው በቃ ለሷ የሆነ ነገር ቢያደርግ እኔም ብሆን ደስ ይለኛል። ገባችሁ? መሬት ላይ ግን ካገኘኋቸው ሁለቱንም አለያቸው መሬት በአካል ግን እዚህ ጋር ድራምንቲ ወይንም እድል ስጧቸው። ልጆቹ ገብተው ፍቅራቸው እንዲገልጡ እንዲያወሩ ነፃነታቸውን አትንጠቋቸው። እዛ ጋር ምን አይነት አስተሳሰብ ነው እነዚህ? ጭንቅላታችሁን ነበረ በማረሻ ማረስ። እንደዚህ አይነት አመለካከት። ለማንኛውም ለነበረን ቆይታ እናመሰግናለን። መልካም ቀን ይሁንላችሁ። ወዳችኋለሁ። I love you so much my people። መልካም ቀን። እኔ በጣም ስራችሁ እያሳቀኝ ነው። በጣም ይቅርታ።